እና ከዚህ በኋላ ላለው ነገር አሁን ከዚህ በኋላ ለሚመጣው ነገር ሁሉ ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ አይደለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስ ባለፈው እኮ ሰጣታለ ነኝ ፍቃደኛም ነኝ እና ይቀርታል አሁን ቲያትር ቢሆን አሪፍ ነው በጣም ነው ወጥ እሺ እንግዲህ እኔ መጀመሪያም እንደተናገርኩት እኔ ለሱ ያው እግዚአብሔር ነው የሚፈቅደው እግዚአብሔር ያለው ነው የሚሆነው ሁሉም ነገር ግን በጣም አሪፍ ሁኔታ ላይ የነበርኩኝ እንኳን አሞኝ የማያውቅ ሰው ራሴን በአምቡላንስ ሆስፒታል አገኘሁት ሰጠኝ መድኃኒት ያወፍር ነበርና በመስታወት ሰልፍም እንደዚህ ነው ማለት ሰላም እንደምን አላችሁ ወይ ያለን ዘፓወር ኦፍ ሻርክ ተከስተናል። አው በድጋሚ መተናል። እንዴት ቆያችሁ? እንዴት ከረማችሁ? እንዴት ናችሁ? እንዴት ነው ነገሩ? ደህና ናችሁ ወይ ያለን በድጋሚ መተናል። አንቺም አንተም በያለበት እናመሰግናለን። እንወዳለን። አሁን ላይ ማለት ነው ምን ጊዜ ሙሻሪክ ታትሉ? አው በሉ እስቲ ሙሻሪክ አክት በሉ እስቲ ምን ጊዜ የመቻችሁ ግን እንወዳችኋለን። እና እንዴት ናችሁ? ሰላም ናችሁ ወይ ያለን ዛሬ በድጋሚ በአዲስ ቪዲዮና በትኩስ ደስ በሚል አስተማሪ በሆነ ጸዴ ቪዲዮ መተናል። አነጋጋሪ በሆነ ዛሬ ደግሞ ትላንትና የሚገርም ቪዲዮ ትላንትና አዲስ ነገር ተፈጥሯል። ታቶሎ እናድርስላችሁ ብለን ነው የሚገርም እና የፈጠነ የመጀመሪያው ቲቪ ራሱ ኢሳት ቲቪ ራሱ እንደኛ አይፈጥንም እንዴ ያማል እንዴ እና የመጀመሪያው ክስተት እና ትኩስ አዲስ ዜና ማን ነው ታውቃላችሁ ወይ? ማርታ ጎይቶ ሁሉም ሰው የሚያደንቃት አርቲስት እና ድንቅ አርቲስታችን ነች። በጣም እንደውም የታወቀችው ኪያ በሚል ፊልም ነው። ያላየው የለም። እሱ እናቃት ኪያ እና በጣም ኪያ ቢሆን እሷ ማለት በቃ ኪያ ብሎ ኢንተርቪው ነው ማለት ነው። ከዚህ በፊት በአረገችው ኢንተርቪው ኪያ ብሎ እስከ መጥራት ደረጃ ደርሶ ነበርና በኪያ ፊልም በጣም ተወዳጅነት እና አድናቆትን አትርፋለች አግኝታለች። እና ጠፍታ ነበር የጠፋች ያለ ሰው የለም። ለምንድን ነው እንዴ ማርታ ይታለች ያለ ሰው አለ ለአመታት ጠፍታ ነበርና እስቲ እና አስረዳሚ ቪዲዮ ነው ይዛለን በምን ምክንያት እንደጠፋች ምን እንደገጠማት ምን ላይ እንደነበረች አብረን እንመለከታለን። እና ሲቀጥል ደግሞ አስገራሚ ቪዲዮ ይዘን መጥተናል። ታንግርም ነው የሚባለው አትገረምም የሆነ ቪዲዮ ነው ያመጣው እና ሲቀጥል እሱንም ቪዲዮ በቀጣይ ቪዲዮ እናሳያችኋለን። ተከታተሉን። ይመቻችሁ። እጅግ በጣም በርካታ የሚባሉ ፊልሞች ላይ ተውነሻል። ተወዳጅነትንም በዛው ልክ አትርፈሻል። ከቅርብ ጊዜ ወዲህ ደግሞ በጣም ማርታ ቆንጆ ነች። ከድሮም ቆንጆ ነች። አሁን ደግሞ ያማረባት አግብታለች። ከሚዲያው ሆነ አግብታለች ተፈተ ብለሻልና ምክንያት ይኖርሽ ነገሮች አንዳንድ ጊዜ ባላሰብሻቸው መንገድ ይሄዳሉ። የትም አውርቼው አላውቅም ይሄን ጉዳይ እንግዲህ ማንም ጋር አልተወራም ጉዳይ የትኛው ሚዲያ ላይ አልሰማችሁ ከተፖሰተ ቢያንስ ሰዓታቶች ቀን ሞልቶታል። እሺ ቀን እንበለው እና አዲስ ነገር ነው። ለማንኛውም እንስማው። ማንም ጋር አውርቶታል። አዲስ ዜና ነው እኩል ነው የምንሰማው። ጊዜ ከነገሮች መራቅ አለብሽ በራስሽ ጉዳይ። ይሄ የኔ አመለካከት ስለሆነ ነው ይሄን ነገር የማወራው እና ማውራት አንዳንዴ አልፈልግም። ቪክቲም ሆኜ ይሄ ራሴን ተጎጂ አድርጌ ማውራት አልፈልግም። ግን ተወራ ታውቃለች ውስጧ ይወራ ያለሽ ትጨንቃለች። ገና ጀምረው ጨነቀኝ። ተጎጂ ስለሆነ ማውራት አልፈልግም ምናምን ያልሽ ወጣው እና በጣም ፔን ያንን ፔን አልፋ እዚህ እንደደረሰች ነው የሆነ ከባድ ነው። በጣም አሪፍ ሁኔታ ላይ የነበርኩኝ እንኳን አሞኝ የማያውቅ ሰው ራሴን በአምቡላንስ ሆስፒታል አገኘሁት። ታመምሽ?
ድንገተኛ ነበር። እኔም አላውቅም ነበር ይሄ ነገር እንደሚፈጠር እኔም አላውቅም። አስበዋል ግን እሷ ሳታውቅ ጭራሽ እንዴ ጭራሽ ጉንፋን አሟት የማታውቅ ልጅ በአምቡላንስ ሆስፒታል ውስጥ ትገኛው ምን ይባላል? ነገሮች የሆነ ጊዜ ላይ ተቀያይሮ አገኘሁት ራሴ ጠፋሁ። ምክንያቱም ስለኔ ጥሩ መጥፎ ነገር ሲወራ አልወድም። ስለኔ ይሄ ትኩረት ተሰጥቶኝ እንዲወራ አልፈልግም። ሰው ሁላ ስለኔ እንዲያወራ አልፈልግም። የእውነት የኔ ባህሪ አንዴ ሚዲያ ላይ ቆጣ ደግሞ አስተያየት ሰው ይስጣል። አስተያየት መስጠት ይችላል። ራሴን አስተያየት እንድሰጥ ነው ሆኜ የቀረብኩት ሰው ጋር። የሚዲያ ሰው ስለሆንሽ ስለኔ አታውሩ እንዳልሰማችሁ ማለት አልችልም። ግን ይሄ እነዛ ነገሮች ሲፈጠሩ በመጥፎ ሳይድ ያን ነገር መረዳት አልቻልኩም። እኔ ሁሌ እናቴን እላታለሁና ጉንፋን ሁሉም ቤታችን ሁሉም ሰው ሲይዛ እግዚአብሔር ሁሌ ያለች ነው የኔ ግለም ደማያምን ምናምን እላታለሁ። አትበሉ ይባላል እንደዚህ አይባልም። ሁሉም ይዛቻል እሷ ሳይዛ ሲጋር እኔ ግን ለምንድን ነው የሚያመኝ ማያመኝ ብላ ጠይቃለች። እኔ ግን ጉንፋኑ አላችሁ እንደዚህ አይነት ሰዎች አመስግኑ። እናቴና የሆነ ቀን በቃ እንዳልኩሽ ራሴን ሆስፒታል አገኘሁት። በጣም ያስደነግጣል። በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር ይሄ ባለን ነገር ይሄ መመጻደቅ የለብንም። እግዚአብሔር አለ። እግዚአብሔር ሁሌ ህይወታችን ውስጥና አመስግኑ። ሁሌም እግዚአብሔርን አመስግኑ። ለትንሹም ለትልቁም አትነጫነጭ። ለማመስገን ትልቅ ነገር አያስፈልግም። ለሁሉም ነገር ማመስገን አለባችሁ። የሚያደርገው ሁሉንም ነገር ህይወታችን ላይና በቃ እኔ ጉንፋን አሞኝ አያውቅም እኮ እኔ እኮ በራሴ የምነሳ በራሴ የምበላ በራሴ የምጠጣ ነበር የሚመስለኝ፣ ግን አይደለም። ልክ አይደለም ደግሞ እና እንደዛ ሆኖ ራሴን ሆስፒታል አገኘሁት ታምሜ። በቃ ብቻ በጣም ይሄ አንዳንዴ ኢሞሽናል እንዳሉን ስለምጠነቀቅ ነው እንደዚህ ነው አለ። እቺ አቅራቢዋ ለሰማቃ ራሳችሁን ተመለስት ውጪ እኮ እንትን ላይ ነው እኮ እንዴ አምር ይባላል። እሺ ሰዎች ያስደነግጣል ማለት ትንብሎት ጉንፋን ተማቅሰው ድንገት ላይተርፍ ይችላል። ስትባይም ካንተና ጋር መሰሰላለች ዶክተሮች ኢቢኤስ ላይ ያለችው ልጅ አቅራቢ ነው የመሰለች ማለት ቁጥር ያላየዋት እሷ ነው መስሎ እንዴ አይፈረድ ዴዳፎ ሚስት እንዴት አታውቃት እንዴ ተከመተ ነው የሚሉኛል። ጎግል አላረግ እንትና ሟት ነው እንትን ሆና ነው ምናምን አይሉኝም። በቃ ታምሜ የተገኘሁት ምንም አይደለም። መዝሙር ከፍቼ ነው ግን አስቧል። ምንም ሳትሆን ታመስ ትገኝ ጭራሽ በአምቡላንስ ወደ ሆስፒታል ሄደ። ሆስፒታል ራስን ስታገኘው ምን ብለህ ነው የምትመለሰው? እንግዲህ ይኸው ወነት በጣም ትልቅ ትምህርት ነው። አመስግኑ በያላችሁበት በማንኛውም ጊዜ በማንኛውም ሰዓት ነው የምነሳው። እናቴ ያለች በጣም ወዳቸው ጓደኞቼ ነበሩ። ብቻ ነገሮች ተቀያየሩ ሳላስበው። ምን ያህል ጊዜ ተኛሽ? በትክክል የተኛሁት 12 ቀን ነው። 12 ቀን ነው አልጋ ላይ እግዚአብሔር አምላክ እንኳን አተረፈሽ። እውነት እንኳን ተረፈች። እንቁ አርቲስታችን በእውነት እንዴ ታምር ነው ታምር። እቺ መሰለች አርቲስት 12 ቀን ተኝታ መዳኗ ማለት እግዚአብሔርን በጣም እውነት በጣም ማውራት የምፈልገው ነገር እንዴት ነሽ ስትይኝ እግዚአብሔር ይመስገን ብዬ አላውቅም ነበር አለው። ደህና እኮ አትመጻደቁ። እግዚአብሔር ይመስገን አትመጻደቁ። አሁን ሰላም ሰው ሲለኝ ራሱን አሁን ደህና ነኝ ምናምን ነበር ብላለች። አሁን ግን ከዳነች በኋላ እግዚአብሔር ይመስገን አመስግኑ። እንግዲህ የነገር ህይወታችሁ አፕስ ካለም ተሳተፉ። በጣም ለማመስገን አሁን ያላችሁበት ሁኔታ በቂ ነው። ወጣው ከዛ በኋላ ነገሮች ተቀያይሮ ጠበቁ። ሆስፒታሉኝ ራሴን በመስታወት ሳይ የሚሰጠኝ መድኃኒት ያወፍር ነበርና በመስታወት ሰልፍም እንደዚህ ብዬ ነው ማለት ሰምታታል እንዳለች በጣም ቦክሞፎ የተነሳ በመስታወት እንዲ ራሱ ስታይ እንዲ ተሸፈነ ነው። በጣም ወፍራ ማለት ነው። ራሷን ስታይ
እንዲህ መስታወቱላ ላይ እንግዲህ አስቡት። ቤተሰቡን ተዘጋጁ ላተርፍ ትቻለች ተብላ ከዛ ሁሉ ስቃይ ተዘጋጁ ማለት እንግዲህ በቃ አርፋለች ኦልሬዲ ምናምን ተብሎ ነው እንግዲህ እንደዛ ተብሎ ተወርቶ ነው ያው ዶክተሩ ለቤተሰብና ላተርፍ ትችላለች ከተባለ እንደዛ ነው ቤተሰብ የሚያስበው የሚያዝነው ምናምን። ግን እቺ ልጅ ከዛው ላ ነገር ውስጥ ወጣ እንደዚህ ድናው ለዚህ በቅታ ስናያት ደግሞ እግዚአብሔር ይመስገን። ዋው በጣም ደስ ይላል። እዚህ ደረጃ ደርሳ ለምስክርነት መብቃቱ ራሱ ትልቅ ነገር ነው። ሲቀጥል ደግሞ እሷ ባታመመችበት በሽታ ስለበሽታው ምንነት ምንም አልገለጸችም። ግን እንደሷ ታሙ የገባ ይወጣ የለም ተብሏል። አስቡ እኮ እንደሷ ታሙ ገብቶ ይወጣ የለም አልተነገረም። ግን በቃ ልጅቷ በጣም ከባድ እንትን ውስጥ ነበረች። ታሙ የተረፈ የለም ነው እንዴ? ያው እንደሷ ታሙ በቃ በሷ ኬዝ ገብቶ ይወጣ የለም ነው ይባሉ። በቃ አርፎ ምናምን እንትን የሚወጡትና እሷ ግን በፈጣሪ ፍቃድ በእግዚአብሔር ቸርነት ኢትዮጵያ ፈጣሪ ይጠብቃት። እና እንትን ብላ ድና ወጣ ለምስክርነት መብቃቱ ትልቅ ነገር ነው። ደስ ይላል። እግዚአብሔር ይመስገን። ማርቲ እንወድሻለን፣ በርቺልን። ምን ጊዜ ማርቲ ቃሪ ዘበርሽን ደግሞ ጊዜ ይጠብቅሽ፣ እድሜና ጤና ይስጥሽ እያለን አሜን እያላችሁ ወደ ሁለተኛው ዜና ይላል። አይዘው ኮሜንት ጽፉልን። መጀመሪያ ያለውን ጽፉልናላችሁ፣ አሁን አሜን ትላላችሁ፣ በኋላም ኮሜንት ጽፉልናላችሁ። ዝም ብላችሁ ጻፉልን። ኮሜንት በጣም ደስ ትመቹናላችሁ። ኤቭሪቲንግ የኛ ቤተሰቦች አንዷ ምን አለችን ኮሜንት ላይ በጣም ተመችታችሁናል ቤተሰቦኛለሁ አለች። ይመችሽ አንቺ ራሱ እንወድሻለን ደማቅሻል። እና ወደ ቀጣዩ መረጃችን ስንገባ ደግሞ ባለ ኩላሊቷ ኩላሊትም ብሎ ሚዲያ ላይ በመውጣት 10,000 ብር አሉ ዘም ማለት ማነው 9,000 ብር አለች እንዴ? እሺ ብለን ዘም ማለት ኩላሊት አሉ ተሰጣሉ ላሽ ተባላሉ። እሺ አይደል አንተ አሁን ደግሞ በረዳ እንግዲህ ታውቃላችሁ። አረ ይገርም እናቴ። ይሄ ቪዲዮ እንደው ቀደም ትንሽ ያው ደባብሮ ነበረ። በዚህ ቪዲዮ የምትዝናኑ ነው ሁላ የሚመስለኝ። እንግዲህ እስቲ ይሄ ወጣት ኩላሊቴን ሰጥቻለሁ፣ ኩላሊቴን ሰጥቼ ደግሞ የሚገባኝን እንክብካቤ አላገኙም፣ ከዛ በኋላ ኢግኖር እየገጨሽ ነው ምናምን ብሎ ሚዲያ ላይ ወጥቶ በጣም አነጋጋሪ ሆኖ ነበር። አጫውቶን ነበር፣ እኛም ተጫውተን። እና ሴፉ ፋንታውን እስከ መቅረብ ደረጃ ደርሶ ነበረ። በብዛት ህዝቡ ድራማ ነው ብሎም አስበዋል። ግማሹ ህዝብ ደግሞ ይሄማ ትክክለኛ ታሪክ ነው ብሎ ብቻ ሁሉም ውዝግብ ውስጥ ነው ያለው። እና ይሄ ነገር ድራማ ነው ወይስ ትክክለኛ ህይወታቸው ነው የሚለውን አንድ ላይ እንመለከታለን። ተከታተሉ። ድርሰት ነው። ከፊልም ላይ የተቀነጨበ የተኮረጀ ታሪክ ነው። እውነት ከሆነ ተጽፎ በፊልም ተሰርቶ ይቅረብ የተባለለት አነጋጋሪ ፍቅር። ሀብታሙ ስቃይሽን አየና ኩላሊት እኔ እሰጥሻለሁ አለሽ? አዎ እኔ እሰጥሻለሁ አለኝ። ሰጠሽ? ቀላል የማይባል የፍቅር ታሪክ በመሆኑ በሚሊዮን የሚቆጠሩ ትኩረት ስቦ መነጋገሩ እንደቀጠለ ባለበት ሰዓት ያንን ቪዲዮ አይታ ትመስል እንዴ? ግን እየተሳደብኩ አይደለም፣ ትመስላለች። ስደብ አይደል? ኩላሊት ሳይኖራትና ኩላሊት ሲኖራት ፊትሽ ላይ የሚነበረው እንትና ማን ነበር? እኛ ያልገባን አንቺ ብቻ የምታውቂው ነገር እንዳለ ይሰማኛል። ይህ ደግነቱ በብዙዎች ዘንድ ተአምር የተባለው ሀብታሙ ባደረገው መልካም ስራ ግን አጸፋው ወይንም መስዋዕት የከፈለበት ትዳር እንደተወራው ሳይሆን ያለሁት በዚህ ሁኔታ ላይ ነው በማለት ድምፁን በማሰማቱ ውዝግብና ሌላ ግርምትን የፈጠረው ግን አሁን ላይ የኔና ሩሃማ ኑሮ የተለያየ ሆኗል። ምክንያቱም አንድ አካል ሼር ተደራርገው የሚኖሩ ሰዎች ናቸው። አስተውሳለሁ። ይህ ቪዲዮ በተፖስተበሳለ በጣም ኮስተር ብሎ ጓግጭ ብሎና ተቀምጦ እንደዛ ግን አይ ጓግጭ ቢልስ እግዚአብሔር ኩላሊት አንድ የሰጣት ነፍስ እኮ ነው የሰጣት እንዴ? እሱማ ልክ ነው። ግን ደግሞ እንደዚህ ይቅርታ ስትጠይቀው አይሆንም በቃ ይቅርታ አድርጊልሻለሁ ግን አንድ ላይ መሆን አንችልም ምናምን ሲል ነበር በዚህ ሰዓት። እሺ አሁን ደግሞ ታርቋል ወይስ አልታረቁም? እሱ ግን በዛ ሰዓት እንደዛ ያለው ሌላ ኩላሊት የምትፈልግ ሲልጣው አተሰይ ማን ነው ደግሞ ይልጅ እንዴት ትረሳሳለህ? እኔ አሁን ቢሆን እሱ ማለት በምንም መልኩ እሱ ማለት እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ። እዚህ ጋር እና እኔ በጣም ነው የምወድክ
እና ይቅርታ አድርግልኝ። አሁን ቲያትር ቢሆን አሪፍ ነበር። በጣም ነው የምወድህ። እርቅ ለመፈጸምም በመሞከር ግን ኖርማሊ ስለ እንደዚህ ያታው ሚዲያ ላይ ምናምን መቅረብ ነው ሰይፉ ጋር ምናምን ቆርጠው ላሻይሉ ዘብድ ምንድነው እዛ ሶሻል ሚዲያ ላይ የምትበዛበት ማርያም ደስ ይላል። ሰይፉ ራሱ ቆርጦ በቃ እንደዚህ መለማመናችሁን በውስጥ አድርጎት ለምን ለሱ አሪፍ ነው። ለሱ ለቪ ያገኝበታል። አሪፍ ለሱ አሪፍ ነው። ግን አንተው የሆነ ቤተሰብ አለ፣ ጓደኛ አለ፣ ብዙ በቃ ሶሻል ሚዲያ ላይ ማድረግ እንዴ አንተ ስለ ሚስተር ቲክቶክ ላይ ምናምን ታወራለህ? ስለ ፍቅረኛክ ምናምን ታወራለህ? ሀብታሙ በኩል ለእርቅ ዝግጁ አይደለሁም፣ ብዙ ቁስሎችን አሳልፍ ያለውና የመሳሰሉ የተለያዩ የግል ምክንያቶቹ እርቁ ሊፈጸም ባለመቻሉ ህዝቡ ጎኑ በመሆኑ ፍቅራቸውንና አብሮነታቸውን በማሳየት ሩሃማም ሀብታሙ በየግላቸው ህመማቸውን ቁስላቸውን ይዘው በግላቸው ሲንቀሳቀሱ የነበረ ቢሆንም በዚህ ሁሉ ውስጥ በይፋ የትዳር ፍቺ ወይንም 80 ባለመቅደዳቸው ቢሆንም ጊዜ ይፈታው የለምና ምናልባት እድላችንን እንሞክር ቸር ቢያሰማን ብለን 2018 የተጣላ የሚታረቅበት ሰላም የሚወርድበት ያድርግልን መልካም ምኞታችንን ይዘን ጉዳዩን የያዙትን አባቶችና የስነልቦና ባለሙያዎችን ይዘን እስቲ መጀመሪያ ሚስቶች እንደ ፍቅረኛ መስላኝ እኮ ነበር። ሰይጣን አፍሮ ሰላም ወርዶ የምንሄድበትም አላማ ሰምሮ በደስታ እንድንመለስ መልካም ምኞታችን ነው። እውነት በሁለቱም ወገን ፍቃደኝነት እርቅ ይፈጠር ይሆን? ይሳካልን ይሆን? ይህ ምድር ላይ እንዲህ አይነት ፍቅር አለ እንዴ ያስባለው ትዳር ዛሬም ይቀጥል ይሆን ከቆመበት? ወይንስ እንደዚህ ቀደሙ ይከሽፍብን ይሆን? አላማችን እንዲሳካ ፈጣሪ ይርዳን። ያው እንግዲህ ጉዳዩ ሩሃማም ሀብታሙም እንደምታውቁት ምንም እንኳን አሁን በመንፈሳዊ አባት በሶስታችሁ የሚቀር ነገር ቢሆንም አንዳንድ ነገሮች በትላልቅ ሚዲያ ላንተን በቀረብክባቸው እሷ ጉዳዩ ስለሚታወቅ ያልተስማማችሁ አለመስማማታችሁ ስለሚታወቅ እርቃችሁንም በስክሪን ፊት ያደረግነው ለዛ ነው። ኑሯችሁ መቀጠል መኖር ትችሉ ነበረ ሰላም ሆናችሁ። ግን ደግሞ ምናልባት ሩሃማ ማለት የምትፈልጊው ነገር ካለ ማለት ያለፈውን አለመድገም አይደለ ነገ ላይ ታስተካክሉ። ስለዚህ የሆነ በአንቺ በኩልም አስተካክላለሁ የምትይውን ነገር ወይም በሱ ቆንጆ እኮ ነች እንዴ እንግዲህ ነገር ቄስ አለ እንግዲህ ያው ቄስ መቼስ ድራማ ነው ሊባል አይችልም። ቄስ ያለበት እንትን ውስጥ ድራማ ነው ሊባል አይችልም። ድራማ ነው ልንል አንችልም። እዚህ ጋር ያው እሺ ትላለች ወይስ እሺ ይላል አይልም የሚለውን ነገር ነው የምናወራበት አይደል እንዴ? አዎ ይሄ ይስተካከል የምትይው አንተም በእኔ በኩል ይሄ ነበረ ምናልባት ስሜትን እየተናገርኩት ምትለው በአንተ በኩል ይሄ ችግር ምትለው ካለ እሱን መነጋገር ትችላላችሁ። እንድድብስብስ እንዳይል ማለት ነው። እሱ ይበል መጀመሪያ እሱ ይበል እንዴ ይሄ እንትን ነው ከሽማግሌ ጋር ስላላችሁ አሁን መጀመሪያ የሚጀምረው እንደ ሽምግልና አይደል ያለ ነው። እንደ ሽማግሌ ደረጃ ተበደልኩ የሚል ከፋኝ የሚል መጀመሪያ እንደ እንትን እንዳልኩት ክንፈ ሚካኤል መጀመሪያ ይናገራል። ከዛው ለተማመኑት ሀብታሙ ክንፈ ሚካኤል ተበድያለሁ ከፍቶኛል መጀመሪያ ወደ ሚዲያው ብዙም አይደለም። አሁን ለወደፊት የምትኖሩበትን እንጃን በግል ነግራችሁኛል ሰምቻለሁ። ለወደፊት የምትኖሩበትን ያጋጠማችሁን ተግዳሮት ሁላችንም ሰምተናን አይተናን አብረን ነበርና ለወደፊት እንቀጥላለን። ሰላማችን ካሁን በኋላ በእናንተ ዘንድ ነው። እንደው ለማመስገን እንደዛ ካልሆነ በቀር ብዙ ነገር ባትሉ እና ክንፈ ሚካኤል ብትል እሺ። ከመጀመሪያ ደረጃ በዚህ ጊዜና በዛ አድርሰን እግዚአብሔር ይመስገን እርሶንም አከብራለሁ ሁላችሁንም አመሰግናለሁኝ። እና በሰዓቱ ያው እንደነበረ የኔና እሷ ነገር ያው መነጋገሪያ ቢሆንም ያው በሰዓቱ እሷ ጋር የነበረባት ችግር አለ የተናገርኩት ነገሮች አሉ እና ያ ነገሮች እኔና እሷ መሀል ስላላግባባን እኔም አንዳንድ የማይሆኑ አማርኞችን ተናግሬያለሁኝ። የሚያስከፋ ነገር እሷን ተናግሬያለሁኝ። ያ ሁሉ ስሜት ሆኜ በመናገሬ በሰዓቱ እሷን ያውቃል እንደጎዳት ምናምን አውቃለሁኝ። እና ከዚህ በኋላ ላለው ነገር አሁን ከዚህ በኋላ ለሚመጣው ነገር ሁሉ ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ አይደለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስ ባለፈው እኮ ሰጣታለ ነኝ ፍቃደኛም ነኝ። ይሄን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል።
ያ በሰዓቱም ትንሽ ስሜታዊ ስላልሆንኩኝ ፈቃደኛ አልነበርኩም። አሁን ላይ ግን እግዚአብሔር ይመስገን ፈቃደኛ ነኝ። አባ ብዙ ነገር አስተምረውኛል። እኔ ፈቃደኛ ነኝ ይላል። በጣም ጥሩ። እግዚአብሔር ይስጥልን፣ ጸጋውን ያብዛልህ። ወለተ ማኑኤል ደግሞ እሺ እንግዲህ አሁን እንደዚህ በቀላሉ ተሰባስበን እንደምናወራው አልነበረም የተፈጠረው ነገርና አብዛኛው ሰው እንደሚያውቀው በጣም ትልቅ ኢሹ ላይ ነበርንና ያ ሁሉ ጫና ደግሞ እኔ ላይ ነበረ ያረፈው። እውነት የመሰለውም ውሸት የመሰለውም ልክ ሁሉም ጫናው እኔ ላይ ነበርና ያሳለፍኩትን ነገር እኔ ነኝ የማውቀው። በጣም በብዙ ውጣ ውረድ ውስጥ ነበር ያለፍኩትና አሁን ላይ ምን ብዬ እንደማወራው ያለች ያለችው ህዝቡ ነው ለሶሻል ሚዲያው ነው ሁሉም ጫናውን እኔ ላይ ነው እያሳረፈ ያለው ምናምን ያለችው። ግን እንደዛ መሆን የለበትም። በቃ አሁን ጥፋተኛ ከሆነች ምናምን የተባለው ነገር ነው እንጂ ማውራት ያለባት ለህዝቡ የተጨነቀችው ገብቷል። ለህዝቡ ለምን ትጨነቃለች? ላይፋን ነው እንጂ መጨነቅ ያለባት። እሱ አላቅም ወደኋላ እንመለስ ስለተባለ ማውራትም አልፈልግም። ግን እቺን ቀን በጣም ስጠብቃት ስጸልይ እቺን ቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል። ያው ወደ ኑሮዬ ወደ ሞዶ ባሌ ወደ ህይወቱን ወደ ሰጠኝ ባሌ ልመለስ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ይመስገን። እሷ አመሰገነች፣ መሰከረች ስላንተ። ሶ ተበደልኩ ብለህ የመጣው የነበርከው አንተ ነበርክ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? ያው ያለው ነገር የተፈጠረው ነገር እንዳለ ሆኖ ነገሮቹን ደግሞ ሁሉም ነገር የሚቀየረው እግዚአብሔር ስለሆነ እኔ በሰዓቱም ያው ብዙ ነገር ግን ብዙ ነገር ብያለሁኝ። እኔ ወይ ጉድ ድጋሚ ማልመለስበት ነገር ቃል ብያለሁኝ ወደዚህ ማለት ነው። ግን ሁሉንም ነገር የሚለውጠው እግዚአብሔር ነው። ስለዚህ ሁሉም ነገር ቢፈጠርም ልቤን ለይቅርታ በሰዓቱ እሷም ይቅርታ ብላኛለች። እኔ ፈቃደኛ አልነበርኩም። አሁን ላይ ግን እኔም ራሱ ዝቅ ብዬ ይቅርታ ማለት እፈልጋለሁ እና ደስ እያለኝ ነው የምመለው ከእሷ ጋር ወደፊት ለመቀጠል የመጣሁት። ሩሃማ ካንቺ ልጀምር። ከዚህ በኋላ ምን አይነት ሚስት ልትሆኝለት በደልኩት ወይም ደግሞ እሱ ተበድያለሁ በፊት ያለው የነበሩ ጥፋቶች እንዳሉ ሆኖ አሁን ግን እነዛ ነገሮች አስተካክላለሁ ብለሽ ምን አይነት ሚስት ልትሆኝለት ለሀብታሙ አስበሻል ወይ? አይጠይቅም እኮ አይጠይቅም። እንዴት ምን አይነት ሚስት ልትሆኝለት አስበሻል ይባላል? እንደዚህ አይባልም እንዴ። ምን አይነት ሚስት ልትሆኝለት አስበሻል ማለት አይባልም። በቃ ጥሩ ሚስት ትሆናለች። ሴት ሚስት የምታረገውን ነገር ታደርጋለች እንዴ። አይስለ አሁን ደግሞ አንዳንድ ጊዜ የምታወራው ነገር ታውቃለህ ላይሆን ይችላል። አሁን እኔ እንደዚህ ያለ ልጅ ወለድሻለሁ ማለት ብላ ግን ደግሞ ያ ነገር ሀፕል ሊያደርግ ይችላል። አይጠይቅም። አሁን አንዳንድ ጊዜ አለባውጡ ሚዲያ ላይ ለምን የምር ነው አሪፍ ጥያቄ መጠየቅ ያለበት ከተጠየቁ ስርዓት ያለው ጥያቄ ነው እንጂ አግባብ አስተማሪ ጥያቄ ይሄ አዲስ አታውቁ ምናምን የሚያስብል ነገር አይደለም። እንደዚህ አይነት ጥያቄ አይጠየቅም። እንዴ አሁን እንዲህ ብሎ ማውራትም የሷን ዕውቀት ማሳነስ ነው። ግን አግባብ ያለው ጥያቄ ነው እንጂ አሁን አንተ ለሚስት ምን ያባል ነው የምትወርላት ምናምን ብትባል ጥሩ ባሉን ነው እንደሆነላት እንዲህ ስለምታውቅ ነው አይደለም የምታገባኝ። ስለዚህ አትጠይቁኝ፣ አትጠይቂያት። መቼስ የተለየ መልስ አትጠብቅም። አንተ አሁን ምን ያባል ነው የምትወርላት ምናምን ስትባል በቃ የተለየ መልስ አትጠብቅም። አሪፍ ባል ነው ልትል የምትችለው። አሪፍ ባል ብቻ እሺ እንግዲህ እኔ መጀመሪያም እንደተናገርኩት እኔ ለሱ ያው እግዚአብሔር ነው የሚፈቅደው፣ እግዚአብሔር ያለው ነው የሚሆነው ሁሉም ነገር። ግን እንደማንኛውም ኢትዮጵያዊ ሚስት ጥሩ ሆኜ ታዛዥ ሆኜ አክብሬው ልጆች ቤተሰብ መስርቼ ከሱ ጋር በሰላም በፍቅር እስከ ህይወቴ መጨረሻ አብሬ መኖር ነው የምፈልገው። እስከ ከዚህ ቀደሙ እንደተናገርኩት አሁንም ወደፊትም በቃ ሐሳቤ አይለወጥምና ሚስት የምታደርገው ነገር ሳይሆን ማድረግ ያለባት እንደ ሚስትና እንደ ይሁን አገላለጿን ራሱ ማሳመር አለባት። ገባ? ያ ጥያቄውም እንደዚህ ጥያቄው ራሱ ልክ አይደለም። ጥያቄው ልክ አይደለም። ሲቀጥል ልጅቷ መልሷል እና እንደዛ ነው መመለስ ከብዷታል። ምን አይነት ባል ልትሆንላት የጠፋችሁት የተሳሳታችሁት ነገር እንዳለ ቢሆንም በፊቱ አሁን ደግሞ በፊት እንዲህ ነበር፣ አሁን ግን እንደዚህ አይነት ባል ልሆንላት አስቤያለሁ። ያው
ቅድም እንደተናገርኩት ከሰማሽኝ ያው ከዚህ በፊት እንዳለው ከዚህ በፊት መሀል ላይ የተፈጠረው ጻቡ እንዳለ ሆኖ ሳይሆን ከዛ በፊት የነበረው ፍቅር አለ። ከዛ በፊት እንዳለ ሆኖ አሁን ላይ ግን እኔ ለሷ ምንም ነገር ሳልሰስት ቅድም እንደነገርኩ ሆነ አይደለም ህይወቴንም ሳልሰስት መስጠት ደረጃ ያለ የምደርስበት ደረጃ ያለ ነገር በጣም ስለምወዳት በጣም ስለማፈቅራት ከዚህ በኋላ ላለው ቀሪ ጊዜ ደግሞ እግዚአብሔር ቀሪውን ጊዜ እየባረከልን ደስተኛ ሆነ ህይወት እንድንኖር እንፈልገው እና እኔ ለሷ ባል መሆን አይደለም አባት መሆን ነው የምፈልገው። ተጠንቀቅ እንግዲህ አሁን አባት ለሆነ ፈልጎ ብሎ ደግሞ አባት አገኘው ብላ ባል ፍለጋ እንዳትወጣ አባት ነው ምን ልጅ ብላ እንጂ አባዬ እንዳትል አባዬ ባል እንዳታስተዋውቅ ኦኬ ነው እንደ አባት ሲባል ደግሞ በትበት እንዳትደል። እሺ እንግዲህ አሁን ሰምታችኋል ያለው ነገር እንዳለ በምክንያት እንደተጣሉ አሁን ላይ ደግሞ እሷም ምን አይነት ሚስት እንደምትሆንለት አውርታለች። እሱ ምን ያባል እንደሚሆንለት አውርቷል። አሁን ለእርቅ ሊተቃቀፉ ተነስቷል። ደስ ይላል። ይቅርታ መደራረግ አብሮ መሆን በጣም ደስ ይላል። በጣም እኮ ደስ ብሎናል። ግን ድራማ እንዳይሆን ግን ድራማ ደግሞ እንዳለ መሆኑን ደግሞ የምናውቀው አባቶች አሉ። እዚህ ጋር ትልቅ አባት አለ። ያው ድራማ አይደለም ግን ወይ እሳቸው ባይኖር ኖሮ ድራማ ነው ብለን ነበር የምናስበው። አለች ሰላም ተባባሉና ምትሉት አለ ሰላም ማለት ሰላም ዋው ደስ ይላል። ብዙ ግን አፍቃሪ ነው እንደዛው ሳትላል ፍቅርን ግለጽላት። አሁን አልቻልኩም ሩሃማስ እኔ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሆኖ አይደለ? ማን መግባት የለባቸው ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። ምንም አልፈልግም። እንግዲህ በዛሬ ቪዲዮ ሁለት በጣም ወሳኝ ነገር ያመጣነው በመጀመሪያ በማርቲ ጎይቶ እግዚአብሔር ማመስገን እንዳለበት በሁሉም ነገር እግዚአብሔር ማመስገን እንዳለበት እግዚአብሔር መቅደም እንዳለበት አስተምራናለች። በሁለተኛው ቪዲዮ ደግሞ ይቅርታ ትልቅ ነገር እንደሆነ አንደኛው ተመልሶ ኩላሊታቸው እናንተ እንደዚህ ማለት አትቀልዳት አይ ኩላሊት ስለ ኩላሊት አውርተናል። ተሳክቶልናል። በጣም አሪፍ ነው። ደስ ይላል። ብቻ አሪፍ ዘመናችሁ ይባል። ይቅርታ መደራረግ ደስ የሚል ነገር ነው። የነሱ አብሮ መሆን ደስ ይላል። አንድ ላይ መሆን እግዚአብሔር ስለሚወደው ብቻ ደስ ይላል። ዛሬ በቁም ነገር ነው። ዛሬ በቁም ነገር እንዴት አያችሁ እና እዚህ ሰምናታ ሀሳባችሁ ስጡበት በዚህ ቪዲዮ ኮሜንት ጻፉልን። ምን ጊዜም ደግሞ ኮሜንት ጽፉልን። የምራው በጣም እናመሰግናለን። አሪፍ ኮሜንት እየጻፋችሁልን ነው ጽፋላችሁ ምናምን እኔ ምን ይባላል አንቺ የኛ ቤተሰቦች ምንም አይባልም። በቃ ዙሪያ ነው የምናወራው። እንወዳችኋለን። በቃ እንወዳችኋለን። ወደ ውጪ እኮ እኛ ምንም ማለት አይቻልም። ወይስ ኮሜንት የሚያደርጉልን እየመጣን ነው እንሸልማችሁ አለ እንጂ አንቺን ዘጋጥኝ ሚሊዮን ዘፈን ለእንትኖቻችን ኮሜንታተሮቻችን ጋብዘናል። ያው እናንተ ነው ተከትለን የምንሄደው። ያው እናንተ የምትጽፉልን ነገር ላይ ነው ተመስርተን ቪዲዮ ምናምን የምንሰራው። ያው ያበረታታል። ያው በመጥፎም ቢሆን በጥሩ ቢሆን ጻፉልን። ማስተካከል ያለበት ነገር እናስተካክላለን። መቀጠል ያለበት ነገር ደግሞ እንቀጥላለን። አንወዳችኋለን። ቀጣይ ደግሞ በሌላ ጸዴ አሪፍ ቪዲዮ እስክንገናኝ ቸር ሰንብቱልን።